ለእናንተ ይሁን። የክርስቶስ ሰላም የሚያኖረን እግዚአብሔር ነው።
የሚሰራ የማመልከው አምላክ ዛሬ የሚሰራ ሃሌሉያ ሬሃዶራ ማጋያላዶ ሸለቤያ ሃሌሉያ ክብር ለመንፈስ ቅዱስ ይሁን። ቋንቋ ይገድበናል። በቃ እንዴት ነው መግለጽው እንልና ዞር ብለን ስብከታችንን ስንመለከት ለካ መግለጽ እንደሚገባን አልገለጽም። ምን ያህል ቋንቋችን የተገደበ እንደሆነ እግዚአብሔር ከዛ በላይ የምናመልከው አምላክ ከዛ በላይ ሃሌሉያ። መዝሙሩ ምንድን ነው መሰለህ? የዚህ ዓለም ነገር እየሰለቸ ነው የሚመጣው። ያንተ ነገር ግን እየጣፈጠ እየጨመረ ደስታው ከፍ እያለ ሃሌሉያ። ማዕበል ወጀብ የማያቀመው የእግዚአብሔር ደስታ በመንፈስ ቅዱስ ነው። በደሞዝ አይደለም፣ በብር አይደለም፣ በዙሪያችን ባሉ ሁኔታዎች አይደለም። ደስታው የሚለካው በመንፈሱ ሃሌሉያ። መንፈሱ ደግሞ በውስጥ ቻለ፣ በውስጥ አለ፣ በመካከላችን አለ። የእግዚአብሔር መንግስት ጽድቅ በጽድቅ ይገባል፣ ሰላም ይከተላል። ጽድቅና ሰላም አብረው ነው አይለያዩ። ሃሌሉያ። ጽድቅ ተከትለ ስትገባ ሰላም አብሮ ይመጣል። በመንፈስ ቅዱስ የሆነ ሐሴት። ተጨነቁ ስትባሉ ደስታው ኪፍት ሁኔታዋ ሌላ ነገር ነው፣ ግን እሷ ፊቷ ላይ ያበራል። ሃሌሉያ። ለምንድን ነው ሲባል መንፈስ ቅዱስ ነው። ለምንድን ነው ሲባል ኢየሱስ ከአንተ ጋር ስላለ፣ ከአንቺ ጋር ስላለ። እንደ ጠላት ሀሳብና ጭንቀት ዛሬ ድፍት ብለን በቀረን ነበር። ነገር ግን የሚደፋ ኃይል በእኛ ውስጥ አለ። ጠላትን የሚደፋ ሃሌሉያ። ከኃይል ሁሉ ትልቅ የሆነው ኃይል በውስጣችን አለ። ሼላሃዱ ራባጋያላ ሶክሮኛላ ባጋራ ባጋራ ባራስ ሃሌሉያ። ተራራው ግዙፍ ቢመስል ለኔ እንጂ ላንተ አይደለም። ፊት ከባድ የሚሆን ማርስ ነው አንድ እንኳ የለም።
አቤት በጣም ቀላል ቀላል ነው
ታንኪዩ ሎርድ። ከባድ የመሰለው ለእኛ እንጂ ላንተ አይደለም። ተራራው ግዙፍ ቢሆን ቢመስል ሸለቆ ጥልቅ ቢሆን ያ ሁሉ ለእኛ ነው እንጂ ላንተ አይደለም። ለሰው የማይቻል እግዚአብሔር ይቻላል። እግዚአብሔር ይመስገን። እስኪ አጠገባችሁ ያለውን ነካ አለ። ለእግዚአብሔር ሁሉ ቀላል ነው። ያንተ ነገርም አለ ከቁጥር አይገባም። እንኳን እግዚአብሔር እኔ እግዚአብሔር ትፈተዋለሁ። ኢየሱስ ጌታ አለ። ስልጣን ሰጥቶናል። ፕሬዝ ጋድ። ስልጣን ስለሰጠን እኛም ደግሞ እንትን እንለዋለን። አረ ጊዜው ነው። ፕሬዝ ጌታ መንፈስ ቅዱስ የተባረከ ይሁን። ክብር ለመንፈስ ቅዱስ ይሁን። ቸር አምላክ ሆይ ቸር ጌታ ሆይ አለ። መጣና አንድ ሀብታም ወደ ኢየሱስ ክርስቶስ ነው። መንግስተ ሰማያትን እንድወርስ ምን ላድርግ? ያው የሕግ ዘመን ስለሆነ ኢየሱስም በቃ አስሩን ትእዛዝ ፈጽም፣ እናትን አባትን አክብር፣ አትግደል ምናምን ይለዋል። እሱንም ከልጅነት ምን ብየዋል? ፈጽም። አየውና ወደደው። ፕሬዝ ጋድ። ከዛ በቃ ያለህን ሁሉ ይሸጣል፣ ለድሆች ስጥ እና ምን በላይ እግዚአብሔር ከገንዘብ በላይ ነው። በእውነት እግዚአብሔር ነው የሚያኖረን። ስራችን መስሎ ከታያችሁ ስራ አይደለም። አጠገብ ያላችሁ ያኖረ እግዚአብሔር እንጂ ስራ አይደለም። አትስራ ማለት ግን አይደለም። ለስራ ጊዜ እንደምትሰጠው ለእግዚአብሔርም ጊዜ ስጠው። ስራውን የሰጠህ እግዚአብሔር ነውና ፕሬዝ። ከዛ በጣም ሀብታም ስለነበረ አዘነና ሄደ። ኢየሱስም ሀብታም መንግስተ ሰማያት ከሚገባው ግመል በመርፌ ቀዳዳ ብትገባ ይሻላል። እና መርፌ ቀዳዳ የምትመስል እቺ እናቶች ቀዳዳዋን ለማግኘት መከራ የሚበሏትን መርፌ አይደለም። ያን ያልነበረችም ጌት ኦፍ አይ ኦፍ ዘ ኒድል ይባላል በብሉይ ኪዳን። ያቺ አይ ኦፍ ዘ ኒድል የምትባለው ኢየሩሳሌም በሮቿን ትዘጋለች በሙሉ ሰንበት ሲሆን፣ ለሰው መተላለፊያ ልትሆን ግን አንድ አይ ኦፍ ዘ ኒድል ወይም ደግሞ ከዚህ በፊት ነገራቸዋል ለሰው ብቻ። ምክንያቱም በሰንበት ንግድ እንዳይገባ ብለው ሌላውን ሁሉ ይዘጋል በግመል ስለሚመጣ። ስለዚህ ግመሉን ለመግባት እቃውን አራግፈው ፎቀቅ እያለ ሊገባ ይችላል። እንደውም ረጅም ከሆነ ላይገባው ይችላል። ስለዚህ ደጅ ያድራል። ደቀ መዛሙርቱ ግን አንድ ጥያቄ እንዲህ ከሆነማ ማን ይድናል? አስባችሁ ታውቃላችሁ? ለምንድን ነው እንደዛ? የሀብታም ነው የሚገባው? ሀብታም ሲኮን ነው እንደሚገባው ብላችሁ ጠይቃችሁ ታውቃላችሁ? እንዲህ ከሆነማ ማን ይገባል? ኢየሱስም ነው እናንተ ትገባላችሁ እና ምን አለ? ለሰው የማይቻል ለእግዚአብሔር ይቻላል። ለምንድን ነው ካላችሁ ሀብት በብሉይ ኪዳን ጊዜ የጽድቅ ምልክት ነው። ትክክለኛ ሰዎች ከሆኑ ያው ዘዳግም 28 ካነበባችሁ እነሱ በትክክል ከሄዱ እግዚአብሔር እንደሚባርካቸው ቃል። ስለዚህ ብዙዎቹ ሁሉም ባይሆኑ ብዙዎቹ ሀብታሞች ከእግዚአብሔር ጋር ግንኙነት የነበራቸው በጽድቅ የሚሄዱ። እኛ አበሻ ጋር ሰው ሀብታም ስናይ አይ የሆነ ነገር አለች፣ ሁሉም ሌባ ነው የሚመስለው። እውነት ይሻል። ግን ስንት በጽድቅ የሚያገኙ ደግሞ ወንድሞች አሉ ሀብታሞች። ስለ እነሱ ሳይሆን ወደ እነዛ ስንመለስ ግን ብሉይ ኪዳን እንደነዚህ ድሃ ከሆኑ ብሉይ ኪዳን ከእግዚአብሔር ጋር በትክክል ይሄዳል። አንዱ ምልክት እሱ ነው።
ከዛ በኋላ እነሱ ካልገቡ ማን ይገባል የሚል ጥያቄ ጠየቁት። ለዛ ለምንድን ነው ማወራው? እሱ አይደለም ቁጥር አይደለም ለአንድ ሰው መልእክት አለ። ፕሬዝ ጋር መንፈሱ እንዳናገረን እንናገራለን። እኔ ያለማመደኝ እግዚአብሔር እሱ እዚህ ወጥቼ እኔ የምፈልገው እንዳልናገር እግዚአብሔር እርዳኝ ብዬ የሚሰራ ከዛ ሞራል ተሰማውና ፒተር በጣም እኛ ሁሉን ትተን ተከተልን። ምንድን ነው ዋትስ አወር ሪዋርድ? እናንተ ትታችሁ የተከተላችሁ በዚች ምድር 100 እጥፍ በዛኛው ደግሞ የዘላለም ሕይወት አለ። ኢየሱስ ጌታ እና ያው የእንትን ዘመን ስለሆነ የሕግ ዘመን ስለሆነ እውነትም አድርግ ቢሆን ኮንሴፕቱ የዳኑት የብሉይ ኪዳን ራሱ ሕጉን ስለጠበቁ አይደለም በእምነት ምክንያቱም ሕጉ ያልጠበቁ ስንት ሰዎች ያተላለፉት ናቸው። በጣም ከምወደው ዳዊት ራሱ እንግዲህ በድንጋይ ተወግሮ መሞት ነበረበት በሕጉ መሰረት፣ ግን የልብ ጉዳይ ነው። ጌታ ይመስገን። ክብር ለመንፈስ ቅዱስ ይሁን። ስፒሪቹዋል ጊፍትስ በሚል ፕሮፌቲክ የሆነ ነገር እናገራለሁ። እቺ ቸርች በዚህ ጊፍት ትባላል። ሰዎች ከመካከላችን በፈውስ ይነሳሉ። ሐሙስ ጸሎት የነበራችሁ አንዲት ሴት መጣች። ጸለይ ይላል እኔ እየጸለይኩ ግን ፓወር ከእሷ ነው የመጣው አለ እግዚአብሔር። ጌታ መንፈስ ነው በኃይል የነካት እያለቀሰች ነበር። እንጸልይላት ነበር እና በጣም ኮኔክሽን ነበር ከደራርቱ ጋር በልጅቱ ምንም ልጅቷ ራሱ እሷን ብቻ ነበር። ዛሬ እያንዳንዱ ምክንያቱም እግዚአብሔር በቃ ተቀምጦ ቁጭ ብሎ ሰብከት ሰምቶ የሚሄድ ሰው አይደለም የምንፈልገው። የሚሰራ የሚንቀሳቀስ ሰራተኛ ነው። ጊፍቱን ባይብል ላይ ብቻ አይደለም የምናነበው፣ እዚህ ቦታ ላይ ይገለጣል። ኃይሉ ይገለጣል። መናፍስትን የመለየት ስጦታ ይለቀቃል። ፈውስ ይለቀቃል። ትንቢት ይነገራል። የእግዚአብሔር መንግስት ነገር እንዳይመስላችሁ ቤተ ክርስቲያን ሪፕሬዘንት ታደርጓለች እግዚአብሔር። ሃሌሉያ ሃሌሉያ። ቤተ ክርስቲያን የተመሰረተችው በክርስቶስ ሞትና ትንሣኤ ነው። በክርስቶስ ሞትና ትንሣኤ ላይ የተመሰረተች ቤተ ክርስቲያን የገሃነም ደጆች አይችሏትም። ሸላሃሉ ራማታ። ስለዚህ ያቺ ዩኒቨርሳል የተባለችው ቸርች ሁሉን ማድረግ ትችላለች። በማን የተነሳ? ምክንያቱም ዴሊጌት ተደርጋለች። ዴሊጌሽን ታውቃላችሁ? ዴሊጌት ማድረግ ስልጣን ይሰጣል። እግዚአብሔር ነው ይሰጣል። ሃሌሉያ። በምድር ያሰራችሁትን በሰማይ ደግሞ አስረዋለሁ። ሃሌሉያ ሃሌሉያ። ተራ ሰዎች አይደለንም። እኛም የክርስቶስ ኢየሱስ መንፈስ በውስጣችን ነው። ችላለሁ አንዲት ስጦታ አይጎድልባችሁም ተብሎ የተጻፈው ለቆሮንቶስ ቤተክርስቲያን ነው። እና ዛሬ ላይ ከፍ ዝቅ አድርገን ለምናዋርዳት ብለን ለምንላት ለዛች ቸርች እግዚአብሔር ጸጋ ሙሉ ነበር። እውነት ነው፣ አላደጉም እንጂ የእግዚአብሔር ጸጋ በኃይል ያደርጋል። እግዚአብሔር በጸጋው ነው የሚገለገለው። ለእያንዳንዱ አማኝ ደግሞ ምንድን ነው? ጸጋ ሰጥቷል። ሃሌሉያ።
እዚህ ያለብና አንደኛ ቆሮንቶስ ምዕራፍ 1 7 እንደዚህ ይላል። ከ4 ላምሮ በክርስቶስ ኢየሱስ ስለተሰጣችሁ ጸጋ ዘወትር ስለእናንተ እግዚአብሔርን አመሰግናለሁ። የጸጋው ባለቤት ማን ነው? እግዚአብሔር ነው። ምክንያቱም በማናቸው ነገር ይኸውም በንግግር ሁሉ በእውቀትም ሁሉ በእርሱ በልጽጋችኋል። ስለ ክርስቶስ የመሰከርንላችሁ በእናንተ ዘንድ ጸንቷል። ስለዚህ የጌታችን የኢየሱስ ክርስቶስን መገለጥ በጉጉት በመጠባበቅ ላይ ሳላችሁ ማንኛውም መንፈሳዊ ስጦታ አይጎልባችሁ፣ አይጎልብንም። ይሄ ለቆሮንቶስ የተጻፈው ለእኔንም ይመለከታል። በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትገኙ እርሱ ነው እስከ መጨረሻው ድረስ አጽንቶ ምን ይላችኋል? ይጠብቃችኋል። ምን እንድትሆን? ያለ ነቀፋ ወደ ልጁ ወደ ጌታችን ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ነው። በመጀመሪያ እንግዲህ ያው ቃል ለማካፈል ሳውቅ ስለ መንፈስ ቅዱስ ፈልጌ ነበር ማካፈል። መንፈስ ቅዱስ አምላክ ነው። ጊዜ አንዳንዱ ኃይል ያደርገዋል፣ አንዳንዱ እሳት ያደርገዋል፣ አንዳንዱ እውነት ነው። በመንፈስ ቅዱስ እሳት ይለቀቃል፣ በመንፈስ ቅዱስ ኃይል ይለቀቃል። እሱ ግን ምንድን ነው? እግዚአብሔር ነው። መንፈስ ቅዱስ ፐርሰን ነው። ኢየሱስ ክርስቶስ እኔ ብሄድ ይሻላችኋል፣ እኔ ካልሆን ካልሄድ አጽናኙ ምን አይመጣም፣ እኔ ከሄድኩ ግን ሌላ አጽናኝ ይልክላችኋል። ሌላ የሚለው ኢየሱስን ምን ነበር ማለት ነው? አጽናኝ ነበር ማለት ነው። ግን በስጋ ውስጥ ምን ብሎ ነበር? ሊሚትድ ነበር፣ መንቀሳቀስ አይችልም ነበር፣ ሰው ሆኖ ስለነበር እኔ ብሄድ ይሻላል አለና መንፈስ ቅዱስ። ምክንያቱም እኔ ሕያው እንደሆንኩ እናንተ ምን ትሆናላችሁ? ሕያዋን ትሆናላችሁ። ማን ሲመጣ? መንፈስ ቅዱስ። ስለ መንፈስ ቅዱስ ጥምቀት ሁለት አይነት ታይባለ። መጽሐፍ ቅዱስ ስታነቡ ኮንቴክስቱዋሊ ብታነቡ በጣም ትጠቀማላችሁ። ምክንያቱም ከዚህ በፊትም ብያለሁ ስለ መዳን። ዳነ የሚለው ቃል ከአንበሳ ሊሆን ይችላል፣ ከበሽታ ሊሆን ይችላል፣ ከጠላት ሀሳብ ሊሆን ይችላል፣ ከጨለማ ወደ ብርሃን፣ ሁሉንም ዳነ የሚለው ለምን? ቋንቋችን ምንድን ነው? ሊሚትድ ነው። ኦኬ። ስለዚህ የመንፈስ ቅዱስ ጥምቀት ስንል ሁለት አይነት። የመጀመሪያው ጥምቀት በተለምዶ የአካሉ ጥምቀት የሚባለው ማለት ነው። የአካሉ ጥምቀት ሰዎች ጌታችንን ኢየሱስ ክርስቶስ እንደ ግል አዳኝ አድርገው ሲቀበሉ በመንፈስ ሲድ የሚሆኑበት የአካሉ ጥምቀት አንደኛ ቆሮንቶስ ምዕራፍ 12 ዛሬ አሁን እናነባዋለን። 12 ላይ ታገኙታላችሁ። ሁለተኛው ጥምቀት ግን ለአማኝ ብቻ፣ ለዛኛው ጥምቀት የተጠመቀ በምን የሚገለጥ? ልሳን በመናገር የሚገለጥ። ስለ ልሳን ከዚህ በፊት 3 ታይፕ እንዳለ አስተምሬያችኋለሁ። በጣም ወንደርፉል መጽሐፍ ነው። አፖስትል የጻፈው አንብቡት፣ ኢንካሬጅ አደርጋችኋለሁ። ምክንያቱም አንብባችሁ ለራሳችሁ እውቀት እንድትይዙ ያስፈልጋል። ምክንያቱም መጽሐፍ ቅዱሳችን ሰው ብዙ ሰው ይመጣሉ። እኔ በቃሉ ነው ሄደው ይላል አይደል? እውነት ነው። ብዙ ሰው የትኛው ቸርች አሁን እኔም በቃሉ ነው ሄደው፣ ግን በቃሉ ብዬ እኔና ታደገን እንዳያየ ይችላል። ምንድን ነው ያለያየን ካለ እይታችን። ስለዚህ ለእይታም ቦታ መስጠት አለብን። ብዙ ሰው አንድ ምሳሌ በሰጣቸው አሁን ፓስተሩ ቤት እንትን ስትል አንድ ሰው አብረን ሻይ ጠጥተን አናውቅም። እዚህ ከተማ ነው የሚኖረው። ምንም እንትን ብለን አናውቅም። ግን ያችን እንዴት ሴት ፓስተር ብሎ በቁጣ ነው መጀመሪያ ምን አስቆጣ? ምክንያቱም እኛ ቸርች ጋር ይሆኑ ከዛ ወጥቶ ተረጋጋ እንጂ ተረጋጋ። አይ ካለምዛ ለዘጋው ነው። ከዛ ተረጋጋ። ከዛ ማውራት ይችላል። አይ
እኔ በዚህ መሰረት ባይብል እንደዚህ ላልኩ ለምሳሌ እንዴ ሴት በጉባኤ ዝም ትበላ አላለም እንዴ ምናምን ነገር ብሎ አንደኛ ቆሮንቶስ 14 ጠቀሳለኝ። እኔ ደግሞ አንደኛ ቆሮንቶስ 11 ላይ ደግሞ ሄዳለሁ። ሴት ስትነበይ ትንቢት ስትናገር ጸጉሯን ትሸፍን ይላል። ኪችን ነው ወይ የምትናገረው? አሁን እኔ ማለት የእሱን እይታ መቃወም ያለ ምክንያቱም ሰው ሆነ ብሎ ሮንግ መረዳት ይዛች እስከማሉ የሳቱት ራሶች እንኳ ትክክል መስሏቸው ነው አይደል? ግን ቦታ ሊኖረን ይገባል። ከዛ በኋላ ስናወራ ቆይ ያንተ እይታ እኮ ስለው ያንተ እይታ ታዲያ እኔ እኮ መጽሐፍ ቅዱስን ነው የማወራው እኔ ስለ ቁርአን ነው እንዴ? ከዛ በኋላ ምንም መግባባት አለ። ስማ እኔ ልል የፈለኩት አንተ የምትለው በእኔ እይታ መጽሐፍ ቅዱሳዊ አይደለም በእንዲገባው መጀመሪያ ሪስፔክትፉሊ እንነጋገር። አይ በቃ እሺ ጥቅስ ምናምን ግን አንዴ ይደልብኛል፣ አንዴ ሽማግሌዎች ይገባል፣ አንዴ እንትን ውስጥ ይገባብኝ። እኔ ሁላችን አንድ ባይብል ነው ያለው። ሁሉም የሚነሳና መጽሐፍኛ ቃሉን ነው የምንከተለው። ሌላ ነገር ትክክል ሊሆን ይችላል። እዛ ጋር እናያለን። አሁን ምን ልላችሁ ነው መሰላችሁ? መመርመር እያንዳንዳችን ቃል እንድንመረምር ምን ይላል ይገባል። ሚስተር እንትና እንዳመነው ልመን አይባልም። እኔ ሰው እንደ ቃሉ አንድ ሁለት ነገር ነግራቸዋለሁ። ሮሜ 14 ላይ ሁለት ሰዎች ነበሩ። አንደኛው የሆነ ምግብ መበላት የለበትም አሳማ ስጋ ምናምን ነገር ቢሉ ማለት ነው። አንደኛው ደግሞ ኖ እኛ ነፃ ወጥተናል እንደፈለግን ነው የምንበላው ብለው እነዛን ይንቃሉ። የማይበሉትን ምን ይላሉ? ይንቃሉ። የሚበሉት እነዛን ምን ይላሉ? ይኮንናሉ። አንተ ማን አለ የምትኮንነው? እሱ ባይበላ ለጌታ አይበላም፣ እሱ ቢበላ ለጌታው ይበላል። ኃጢአት የሚሆነው ምንድን ነው ካላችሁ ያመናችሁትን ካልኖራችሁ። ስለዚህ እኔና ሰላም ሁለታችንም እኔ መበላት አለበት እላለሁ የለበትም ትላለች አይደል? እኔ መበላት አለበት ብዬ ከበላው ችግር የለም። እሷ መበላት የለበትም ብላ የበላች ቀን ግን እንደ ቃሉ አለች። ምክንያቱም ቃሉን ያመነችው መበላት የለበትም። እኔ ደግሞ አለበት ብዬ ሌላ ቃይ ይሄ ነገር ምናምን ከተጠራጠር ዳኛ። ምክንያቱም ማንም የሚጠራጠር ቢሆን ኃጢአት ሰርቷል። ኦኬ። ስለዚህ እንደው ሜጀር አሁን ይሄ ያው ገባ በደንብ እናገራለሁ። አንዳንድ ነገሮችን ስሰማ ያው እዚህም አፌክት ስለሚያደርግ ማነሳቸው አንዳንድ ነገሮች ይኖራል። አንድ ክፍት ነው ግን ቃሉ ላይ የተመሰረተ ማንነት እንዲኖራል። ቃሉን ስናነብ ማን ነው የሚገልጽልን? መንፈስ ቅዱስ። ስለዚህ መንፈስ ቅዱስ ላይ ዲፔንድ ቃሉን በደንብ ማንበብ፣ ከዛ በኋላ ደግሞ ከሰው ጋር መነጋገር። እኔ ስንት ቀይሬያለሁ። አንዳንድ እምነቶችን እንደዚህ ነው ብዬ ያመንኩት። ለምሳሌ ሰው ኃጢአት ሰርቶ ንስሐ ሳይገባ ይጠፋል ብዬ አምን ነበር። በኋላ ያነበብኩ ስገባ ቀይር በመካድ እንጂ ኃጢአት በመስራት ሰው ይጠፋል ብዬ አላምንም የሚለው ቀይሬ ያንን ሳነብ መጽሐፍ ቅዱሳዊ ብዬ አምኜ ነው። ከዛ በኋላ መጽሐፍ ቅዱስን ሳነብ ደግሞ ተረዳው ያልኩትን ሁለተኛው። ስለዚህ ለወንድሞቻችን ቦታ መስጠት፣ ሰው እንዳይናገር ዲስከስ እንዳያደርግ ጠላት የሚያስቀምጠው ባሪያ ነው። ስለዚህ በትህትና በአክብሮ ተነጋገሩ። የእግዚአብሔር ምን ችግር የለም። ከዛ ካሉ እንደ እምነት ይሁንልን። በቃ ወደ አንድ እምነት ደረጃ እስከምንቀጥሎ መለያየት ፕሬስ። ይሄ ሲሆን መንፈስ ቅዱስ ስጦታዎች በመካከላችን ይሰራል። ምክንያቱም እግዚአብሔር በጣም ግድ የሚለው ነገር አንድ ነገር ምን እንደሆነ ታውቃላችሁ? ፍቅር ይባላል።
አንድ ነገር ልንገራችሁ። ጌታችን ኢየሱስ ክርስቶስ መስቀል ላይ ሲኖር በግራና በቀኝ ነበሩ አይደል? በቀኝ ይሁን በግራ የተናገረው ባናውቅም አንዳንድ ሰዎች በቀኙ ያለው ይላሉ። እኔ እንኳን የት እንደሆነ አይታወቅም። ግን በቀኝ ሳይሆን ያው ከሱ ጎን የነበረው አንዱ ያኛው ሲሳደባቸው አንተ አካፍል እንጂ ብትሳደበው በጣም የምወደው ሰው ቢኖር ያንን ሰው ነው። ታውቃላችሁ፣ ብዙ የሐሰት ትምህርቶችን አፍርሷል። ብዙ ማይገቡ ሰዎች መስመር ሊስቱት መልሷል። ግን ስለ ዶክትሪን አያውቅም፣ ስለምንም አያውቅም። ብትጠይቁት ተጠምቀሃል ወይ ብትሉት ምንድን ነው ጥምቀት? መንፈስ ቅዱስ ምንድን ነው መንፈስ ቅዱስ ነው የሚላቸው። ምክንያቱም ሰውየው ከወንብድና ወደ መስቀል በቀጥታ ወደሚገባው መስቀል ወጣ። ከዛ በኋላ አንተ አታፍርም? እኛስ በበደላችን በወንጀላችን ነው ጌታ ሆይ ዞራለ በመንግስት መንገድ አስብ። እውነት እውነት እላለሁ ዛሬ ከኔ ጋር ትሆናለህ። ዋው! ስለ ዶክትሪን አያውቅ፣ ስለ ሥላሴ አያውቅ፣ ስለምን አሁን ስለሚወራው ሐዋርያት አሉ ይሄዱም ስለ እሱ አያውቅም። ግን ምንድን ድኗል። ቤተ መንግስተ ሰማያት እናገኘዋለን። እንደዚህ ጆባ ውትነሶችን ትምህርታቸው የሚያፈርሰው እሱ መስቀል ላይ የሞተው ሰው የሚያፈርሱ ባተማል መስቀል ላይ የሞተው ብዙ ነገር የሆነ ነገር ቆይ ሳትጠመቅ አሁን የሚላሉ አረ ሳትጠመቅ አትድንም የሚሉ አሉ። ማነው ሪፈረንሳቸው? ያ ሰው ጌስ ላይ ሰቀለ መቼ ተጠመቀ? እውነት ነው። በመንፈስ ምን ብሏል? ተጠምቋል፣ ወደ አካሉ ገብቷል። ነገር ግን በውሃ ምን አለ? አልተጠመቀም። ደስ ይለኛል። እግዚአብሔር የተመሰገነ ይሁን። ታዲያ ይህ ድንቅ ጌታ በእርሱ ሞትና ትንሣኤ መስቀል ላይ እስከሚጨንቀው ድረስ አይደለም አምላኬ አምላኬ ለምን ተውከኝ እስከሚል። አንዳንድ ሰዎች በቃ ስለሚያስጨንቅ ነው የመስቀል ጭንቅ ነው። መዝሙር 22ን ገብታችሁ አንብቡት። ትንቢት ነው የተፈጸመው መስቀል ላይ ትቶታል እግዚአብሔር። ኃጢአትን ማየት አይችልም እግዚአብሔር። በመካከላችሁ ምን ለየች? ኃጢአት አይደለም ወይ? አይደለም። እግዚአብሔር ኃጢአትን ማየት አይችልም። ሰዋዊ ማንነቱ ነው የሞተው። አምላክ አይደለም። ግን ሲሞት እግዚአብሔር ተገኘ። ዋጋ ከፍሏል ኢየሱስ። የእኛን ዋጋ ይከፍላል። የኔ የኃጢአተኛውን ዋጋ መስቀል ላይ ከፍሎ ሞቶልኛል። የኔን ሞት ነው የሞተልኝ። አይቀልድም በቤተ ክርስቲያን ይላል። አንዳንድ ሰው ዝም ብሎ አሁን ምን ቤተ ክርስቲያን አለች ይላል። አለች ክርስቶስ እስከሚመጣ ድረስ ቤተ ክርስቲያን እስከምትነቀቅ ወይ ወደ ጌታ እስከምትሄድ ቤተ ክርስቲያን አለች። በእኛ ችሎታና ጥበብ አይደለም የተመሰረተችው፣ በክርስቶስ ኢየሱስ ሞትና ትንሣኤ። ማን ነው ታዲያ የለችም? ምክንያቱም እኛ የምናየው ኃጢአት ነው። ኃጢአት ተኮር ስለሆነ ሰዎች እንደ ከማንሳት ይልቅ ማማት አይደለም የሚጠቅመው። እኛ ዝሙት ብቻ ነው ኃጢአት የሚመስለን። ማማት ኃጢአት አይደለም ያለው። መዋሸት ኃጢአት አይደለም ያለው። ወንድምን ለማንሳት ነው። የሥጋ ዘመድ ቢያረግ ትደብቅለታለህ። ለምን? በክርስቶስ ወንድም የሆነውን አሸፍንለት። ኃጢአት ይሸፈናል። ኃጢአትን እንቀበላለን ማለት ግን አይደለም። ወንድማችንን ግን መቀበላለን። ስለዚህ እግዚአብሔር በእኛ ችሎታ ስለማይተማመን ለልጆቹ ጸጋን ሰጠ። መንፈሳዊ ስጦታዎችን ሰጠ። እንደዚህ ይላል አንደኛ ቆሮንቶስ ምዕራፍ 12 ወንድሞች ሆይ አሁን ደግሞ ስለ መንፈሳዊ ስጦታዎች ይህን እንድታውቁ እንፈልጋለን። አረማውያን በነበራችሁበት ጊዜ ወዲያና ወዲህ በመነዳት ዱዳ ወደ ሆኑ ጣዖታት እንደተወሰዳችሁ ታውቃላችሁ። ስለዚህ ማንም በእግዚአብሔር መንፈስ የሚናገር ኢየሱስ የተረገመ ነው የሚል የለም።
ወገኖች አንድ ነገር አውቃለሁ። ጌታ ኢየሱስን ስንቀበል መንፈስ ቅዱስን ተቀበል። ዲሰርኒንግ ስፒሪት አለ በእያንዳንዳችን። የትኛውም ጉባኤ ግን የእግዚአብሔር መንፈስ ሲንቀሳቀስ ታውቃለህ። ትረስት ነው። ስለዚህ ማንም በእግዚአብሔር መንፈስ የሚናገር ኢየሱስ የተረገመ ነው የሚል የለም፣ እንዲሁም በመንፈስ ቅዱስ ካልሆነ በስተቀር ማንም ኢየሱስ ጌታ ነው የሚል እንደሌለ እነግራችኋለሁ ይልና ስጦታዎች ልዩ ልዩ ሲሆኑ መንፈስ ግን ስንት ነው? ስጦታስ? አዎ ልዩ ልዩ ነው። በጣም ችግራችን እንደሆነ ታውቃለህ። አንዱ ማስተማር ነው እንጂ ነው ምንድነው መዘመር ምናምን አይደለም። እውነተኛ ክርስትና ቲሲንግ ነው ይላል። አንዱም ደግሞ ወንጌላውም ደግሞ ብድግልና ምንድነው እዚህ ቁጭ ብለው መሰባሰብ ወንጌል ነው እንጂ መስበክ ለዚህ ዓላማ ነው ይጠራል ይላል። ስንት ስጦታዎች እንደተሰጣ አንድ ነው እንዴ? ስለዚህ ወንጌላውም ያስፈልጋል፣ አስተማሪውም ያስፈልጋል፣ ዲያቆኑም ያስፈልጋል፣ እናንተም ታስፈልጋላችሁ፣ እኛም ማያስፈልግ ማንም። ስጦታ ምንድን ነው? ልዩ ልዩ ነው። መንፈስ ግን ስንት ነው? ያው መንፈስ ነው። እያስሮጠ ወንጌል የሚያሰብክህ፣ እያስሮጠ ሰው የሚያስጎበኝህ፣ እያስሮጠ የሚያጸልይ ያው መንፈስ ወንድምህን ደግሞ እያሰመረው ዘማሪውም ደግሞ ይላል። አረ ሁላችሁ እናንተ ማለት አይደለም። አረ የሚቀጥለው አምልኮ እኮ እሱ ብቻ ይሄኛውን በዜሮ ሊያባዛ ማለት እስኪ አይባዛም። ሁሉም አስፈላጊ የማያስፈልግ ስጦታ ነው። ማነው ግን የሰጠው? መንፈስ ቅዱስ ነው። አሁን እግዚአብሔር እውነት ነው፣ አንድ አምላክ ነው። ስለ ሥላሴ ስናወራ ስንት አምላክ ነው የምናመልከው? አንድ ነው። ግን ማኒፌስትድ ሊሆን 3% ፐርሰን የሚለው ፍቃድ፣ ስሜትና እውቀት ያለው አብ አለው፣ ወልድ አለው፣ መንፈስ ቅዱስ አለ አይደል? መንፈስ ቅዱስ ነው ብዙ ጊዜ ሰው የሚጠራጠረው። አናናና ሰፊራ ሲዋሹ የዋሻው እኮ ማንን ነው? እግዚአብሔር ነው። ስለ መንፈስ ቅዱስ እና ስጦታን የሚሰጠው ወልድ አይደለም፣ አብ አይደለም፣ መንፈስ ቅዱስ ነው ይላል እዚህ ጋር። ኦኬ ቀጥሎ አገልግሎትስ ልዩ ልዩ ነው። ጌታ ግን ስንት ነው? ስለዚህ አገልግሎት የሚሰጥ ማለት ነው እግዚአብሔር ነው። እኔ አሁን የቃለ ሕይወትን ቤተክርስቲያን በጣም አከብራለሁ። የመካነ ኢየሱስን በጣም አከብራለሁ። መብታቸውም ነው። ህዝባቸው በሚፈልገው ስለ ሐዋርያትና ስለ ነቢያት ያመጡት ግን በእኔ አሁን እይታ ባይብሊካል አይደለም፣ ግን መብታቸው። ምክንያቱም የእረኛ የሚጠብቁትን ህዝብ ትክክል ነው ባመኑት ብለው እንትን ማድረግ በጣም ትክክለኛ አፕሪሺየት አድርገዋል። ደግሞ በቃ የለም ካሉ ግን ዛሬ እንዳሉ አሳያቸዋል። የለም ካሉ መብታቸው ግን በጣም ሪስፔክት ለምን በምድራችን ትልቅ ዋጋ የከፈሉ ናቸው። እንዲህ በቀላሉ ዝም በየቦታው እንትን የምንላቸው አይደለም። ትልቅ ሰዎች አሉ። ትልቅ ቸርች ነው። እግዚአብሔር በዛ ቸርች ትልቅ ነገር ሰርቷል። አሁንም ይሄ መድረካችን ለነሱ ክፍት ነው። እስከ ዛሬ ይመጣሉ። ባርካውናል። ጆሲ ዮሴፍ በቀለ 2 መጥተዋል። ተባርከንበታል። ሀና መጣለች። ተባርከንበታል። ግን በመጀመሪያ ነን ኢሴንሻል ነው ጉዳዩ። ኢሴንሻል ማለት ሐዋርያትና ነቢያት ግን አሉ። አሁን ኦኬ ስጦታዎቻችን ናቸው። ማን የሰጣቸው? ክርስቶስ ነው። ለእነሱ ብቻ አይደለም ክርስቶስ የሾመው፣ ፓስተሩንም ክርስቶስ የሾመው። ቸርች አይደለችም። ቸርች መሾም አትችልም።
ማድረግ ምንድን ነው የምችለው? ኦርዴን ነው ማድረግ የምችለው። ኦርዴን ማድረግ ማለት ምንድን ነው ካላችሁ እግዚአብሔር በዛ ሰው ላይ እውነትም ይህ ጸጋ አለ ብላ እውቅና ነው የምትሰጠው። ስለዚህ እንኳን አይደለም ሐዋርያ ወንጌላዊ ምንም በለው ማንም የሚሰጠው ኢየሱስ ክርስቶስ ነው። አገልግሎት ስንት ነው? ልዩ ልዩ ነው። ወንጌል ግን ማነው? ጌታ ግን አንድ ነው። በኋላ ቀጥሎ ደግሞ አሰራርም ልዩ ልዩ ሲሆን ሁሉም በሁሉም የሚሰራው ግን ያው አንዱ ማለት እግዚአብሔር። ፕሬዝ ጋድ። ይሄ እነዚህ ስጦታዎች ለምንድን ነው የተሰጡት ከተባለ ቤተ ክርስቲያን እንድታድግ እንድታነጽ። ለምን ለአገልጋይ እናንተ አገልጋይ እንድትሆኑ የተጠራችሁት እንጂ ቁጭ ለማለት አይደለም። ውጡ፣ በኦንላይን ስበኩ፣ በቲክቶክ ዝም ብላችሁ እንዲህ ከምታረጉ ለምን ወጣችሁ ስበኩ ወንጌል። እኛ ለዛ ለማዘጋጀት እንረዳችኋል። ምክንያቱም አሁን ያለው ህዝቡ የት ነው ያለው? ኦንላይን ነው። እናንተ አዲክት አድርጎ አያያዛችሁ እንጂ ተጠቀሙበት። ስለዚህ ቤተ ክርስቲያንን በሙሉ አዘጋጅተን ለአገልግሎት ማዘጋጀት ስራቸው። ለምን ሲባል እግዚአብሔር እንዲከብር በሁሉም ቦታ መድረስ አለብን። ነገር ግን ይላል መንፈስ ቅዱስን መግለጥ ለእያንዳንዱ ሰው የሚሰጠው ለምንድን ነው ሲባል ለጋራ ጥቅም ነው። ስለዚህ በወንድሜ ስጦታ እስኪ አልቀናበሉ። መበላለጥ አይደለም፣ በተሰጠ ነው አይደል? እንትን ሰርግ ላይ ድሮ እንደዚህ ወረወራል። የያዘው ይዟል፣ አለቀ። ስለዚህ አሁን እንደዚህ ሲወረወር መጥቶ አንተ ጋር ካረፈው አረፈ ነው። ኤርሚ ሎሚ ያልተወረወረበት ሲለው ሚኪ ሎሚ ውድ ነው በሳቅ ነው የገጠመኝ። እና ለምንድን ነው የሚሰጠው ስጦታ? ለጋራ ጥቅም። ህብረትን የሚያናንቁ ሰዎች ያልገባቸው ሚስጥር ይሄ ነው። ጸጋ ለማን ነው? ለአንተ አይደለም እኮ የተሰጠው። ለማን ነው? ለአካሉ ነው። ስለዚህ ኪችኑ ሆነ አይደለም ኢምፓርት የምታደርገው መጥተህ ነው። ቁጭ በማለታችሁ ኢምፓርት እንደምታደርጉ ታውቃላችሁ። እኔ እኮ ፊት ነው ማለት የሆነ የመንፈስ ቅዱስ እሳት እና ካየው ከዛ ፊት ዞር አለ እያዩ ምክንያቱም ይጋባብኛል። ፕሬዝ ጋድ ይጋባ ለእያንዳንዱ ለጋራ ጥቅም ነው። ለአንዱ መንፈስ የጥበብን ቃል መናገር ይሰጠዋል። ለዛው በዛው ደግሞ መንፈስ ሌላው ደግሞ በዛው የእውቀትን ቃል መናገር ይሰጠዋል። ምንድነው የእውቀት ቃል ታውቃላችሁ? የእውቀት ቃል ወርድ ኦፍ ኖሌጅ የሚባለው እውነት ነው። ጠንቋይም ሊያውቅ ይችላል። በፋሚሊያር ስፒሪት በሚባለው ማለት ነው። ፋሚሊያር ስፒሪት ትንሽ እገልጻለሁ። የእውቀት ቃል ማለት እኔ አሁን ሰላም አለች ሰላም እንግዲህ ምሳሌ እቤት ሁለት ሻይ ተቀምጠን ሁለት ሻይ ጠጥተሽ መተሻል አልነበረም። ምን ይባላል? የእውቀት ቃል። የእውቀት ቃል የሚሰጠው ዝም ብሎ ተናገረ አወቀ ለመባል አይደለም። ከዛ በኋላ የሚነገረው ፕሮፌቲክ ሜሴጅ እምነት እንዲሆንላል። ገባችሁ? ዲፍረንሱ የጠላትና የእግዚአብሔር ውስጥ ላይ ጠላት ወርድ ኦፍ ኖሌጅ አለው፣ ግን ከዛ በኋላ የሚነግር ሊያጠፋ ወይ ከቃሉ ጋር የሚጋጭ ነው ወይ ደግሞ አንተን እምነትን እንዳውን የሚያደርግ ነው። የእግዚአብሔር የወርድ ኦፍ ኖሌጅ ግን እንደ ጊፍት ለቦዲው ተሰጥቷል። ያስፈልጋል። ምናናንቀው ነገር አለ። አንዳንዴ ይላል ቁጥር መጥራት ምናምን ነገር ብለው ሲያናንቁ ከየት ነው የተጠራው? ቁጥር በእውቀት ነው? ሰርቀው ነው? አይተው ነው? ከጠላት መንፈስ ነው? ከእግዚአብሔር መንፈስ ነው? መለየት አለብን እንጂ ያ ዝም ብሎ እንትን የሚል ነገር አለ።
እንትና ሲመጣ ወደ ማን ነው ናትናኤል ወደ ሲመጣ ወደ ኢየሱስ ገና እንትን እያለ አንተ ምን ማናለው ይሄ ተንኮል የማያውቅ የእስራኤል ሰው እንዴት አወቀ? ገና እዚህ ሳትመጣ ከበለሱ ዛፍ ስር ሆነ አይቼ ነበር ሲለው አመነ። አሁን ይሄ ወርድ ኦፍ ኖሌጅ ነው። እሺ፣ ስለዚህ በጣም ኢምፖርታንት ነው። እንፈልገዋለን። ይገለጣል፣ ይገለጣል፣ ይገለጣል። ኦኬ። ከዛስ በዚያው ለአንዱ በዚያው መንፈስ እምነት ይሰጠዋል ይላል። እምነት የለንም እንዴ? ሁሉም አለው ክርስቲያን፣ ግን ለአካሉ በልዩ ለአንዳንድ ሰዎች ይሰጣል። በቃ ዝም ብለው የሚያምኑ ሰዎች አሉ። አሁን የነሱ ማመን አካሉን ሊፍት አፕ ያደርጋል። ምክንያቱም ስጦታዎች ለምንድን ነው የሚሰጡት? ለጋራ ጥቅም ነው። ኦኬ። ለሌላው ደግሞ በዚያው በአንዱ መንፈስ የመፈወስ ስጦታዎች ይሰጠዋል ይላል። ግን ለክርስቲያኖች አልተሰጠም? እንደ ያሰጣል ተሰጥቷል። ግን በልዩ ሁኔታ ደግሞ አካል ውስጥ እምነት ጎሎት ሊሆን ይችላል። የተለያየ እንትን የሚል ሰው እግዚአብሔር ሰው ያስነሳል ከመሃል የሚፈውስ እንጂ ለክርስቲያኑ ሁሉ ተሰጥቷል። እምነት ለሁሉ እንደተሰጠ ግን ይሄኛው እምነት ለየት እንደምን ፈውስም ለሁሉ ተሰጥቷል። ይሄኛው ፈውስ ደግሞ ለአካሉ ጥቅም የሚሰጥ ማለት ነው። ለአንዱ ታምራትን ማድረግ፣ ለሌላው ትንቢት የመናገር አይደል? ትንቢት መናገርና ነብይነት ይለያል። እኔ ልናገር እችላለሁ፣ ነብይ ላይሆን ይችላል። ነብይ ግን የግድ መናገር አለበት። ካልተናገረ እኔ ነብይነቱን ይጠራል። ወርድ ኦፍ ኖሌጅ እና ትንቢትን ማይናገር ነቢያት ነገር ነው። አይ እንደመጣ ነው ፕሮፌቲካሊ ለዛች ቦታ ጸጋ ተሰጥቶታል። ሰው እዚህ ጋር ነብይ ከሆነ ትንቢት መናገር እግዚአብሔር ሰጥቶታል። ስጦታ ስለሰጠው አሁን ከሌላው ምንድን ነው የሚለየው? ካለ ሌላው ትንቢት ሊናገር ይችላል፣ ግን መንፈስ ቅዱስ እንደወደደ ሲሰጥ፣ ይሄኛውስ ኦልሬዲ ለቤተ ክርስቲያን ስጦታ ተብሎ ተሰጥቷል፣ ነብይ ነው። ስለዚህ ምን ማለት ነው? ጠብቅበት፣ መናገር አለ፣ የእግዚአብሔርን ቃል ማወቅ አለ። ወርድ ኦፍ ኖሌጅ ቅድም ያልኩት በእኛ መካከል አንዱ ለማንም ሊገለጥ ይችላል። ለነብዩ ግን ግዴታ ሁሌ ያ ጊፍት ነብዩ ላይ ኦፕሬት ከሌላው በተለየ ማለት ነው። ሌላው መናፍስትን የመለየት ከዛ ለአንዱ በልዩ ልሳን የመናገር ልዩ ልሳን ይባላል። ልዩ ልሳን ለማን ነው? ይሄ አሁን እዚህ ጋር ማለበው ለጋራ ጥቅም ነው አይደል? ስለዚህ ምን ማለት አለበት? መተርጎም አለበት። ከኖርማል ከምንናገረው ልሳን የተለየ ስለሆነ ለአካሉ ጥቅም ስለሆነ ምን ማለት አለበት? መተርጎም አለበት። ግን ይሄ መሀል ላይ የምንለው ልሳን አይደለም። አንዳንድ ሰው መድረክ ላይ አትጸልዩ፣ በደንብ ነው የምትጸልዩ፣ አትከልክሉ ተብሏል። ልሳን አትከልክሉ እሱን አይደለም ያው። ግን ለጉባኤ የመጣ ልሳን ካለ ግን ፕሮፌቲክ ስለሆነ መተርጎም አለበት። ካልተተረጎመ ምንም ትርጉም የለውም። ከዛስ ያን በልዩ ልሳን የተነገረውን የመተርጎም ስጦታ ደግሞ ይሰጠዋል። እነዚህ ሁሉ የዚያው የአንዱ መንፈስ ስጦታዎች ሲሆኑ ለእያንዳንዱ ሰው እርሱ ራሱ እንደፈቀደ ይሰጠዋል። አይጎልብንም። ፕሬዝ ጋድ ሃሌሉያ። ታዲያ ኤፌሶን 4:11 ላይ ያሉት ግን አምስቱ በተለምዶ ነው ኦፊስ የሚባሉ ለም ኦፊስ አላቸው፣ ግን ሰዎች ናቸው። ምን ተብለው ተሰጠው? ስጦታ ተሰጥቶቻል። አንዱ ሐዋርያ፣ አንዱ ነቢይ፣ አንዱ ለቤተክርስቲያን መተከል አለባት፣ መመሰረት አለባት። አንዳንድ ሰው እንትን ሲል ሰምታችኋል። ምንድነው መመሰረት ቢሉት መተከል ነው ማለት ያለበት አይደል? ሰምታችሁ። ግን እኔ ልዩነት እንደሌለው ላሳያችሁ። መትከል መመስረት ምንም ልዩነት የለም። ቤተክርስቲያን አንደኛ ቆሮንቶስ ሲሆን ሄድና ምዕራፍ 3 ላይ
ምዕራፍ 3 ለመሆኑ አጶሎስ ምንድን ነው? ከአምስት ጀምሮ ጳውሎስስ ምንድን ነው? ጌታ ለእያንዳንዳቸው በሰጣቸው መጠን የሚሰሩ አገልጋዮች ናቸው። እናንተ ወደ እምነት የመጣችሁት በእነርሱ አማካኝነት ነው። እኔ ተከልኩ፣ አጶሎስ ውሃ አጠጣ። ምክንያቱም ተክለህ ዝም አትልም። ምን ማድረግ አለብን? ማጠጣት አለብን። ለምን? ምን እንድታድግ። የሚያሳድግን ማን ነው? እግዚአብሔር ነው። ፕሬዝ ጋድ። ስለዚህ የሚያሳድግ እግዚአብሔር እንጂ የሚተክልም ሆነ የሚያጠጣ ምንም ናቸው። ማንም ያሳድገው ዋናው ማን ነው? እግዚአብሔር ነው ይልና የሚተክልም ሆነ የሚያጠጣ አንድ ናቸው። እያንዳንዱም እንደ ስራው መጠን የራሱን ሽልማት ይቀበላል። እኛ ግን ከእግዚአብሔር ጋር ምን እንላለን? አብረን የምንሰራ ነን። እዚያ ወጣው ጥሩ ነን። እናንተ የእግዚአብሔር ምንድን ናችሁ? እርሻ። እስኪበሉ እርሻ ላይ ምን ይደረጋል? ይተከላል። ደግሞ እናንተ የእግዚአብሔር ምንድን ናችሁ? ህንፃ ናችሁ። ህንፃ ምን ይደረጋል? ይመሰረታል። ስለዚህ ተመሰረተ ማለት ተተከለ ማለት እንጂ ሌላ ትርጉም የለውም። ማን ነው መሰረቱ? ክርስቶስ። ታዲያ ብዙዎቹ ለምንድን ነው ይህንን የሐዋርያት ኦፊስ ነው ብለው የሚሉት? እኔ ሁለት ከማይቀበሉ ሁለት አመለካከት አይቻልም ነው። 12ቱ ሐዋርያትና ጳውሎስ ብቻ ናቸው ሐዋርያ ብለው ያምኑ። አይ ሐዋርያዊ ስራው ቀጥሏል። ትንቢትም መናገር ይቻላል። ነብይ የሚባለው ኦፊስ እና ሐዋርያ የሚባለው ኦፊስ ግን ኦፊስ የሚለው አገልግሎት ግን የለም። ለምን? እሱ ኢየሱስ ብቻ ነው የሚሾመው አሉ። ፓስተሩንስ ማን ይሾመው? ወንጌላዊውንስ ማን ይሾመው? ቤተ ክርስቲያን እኮ እውነትም የፓስተር ነው አለ። የታዲያውን ፓስተር ነው አይደል? በምን አወቃችሁ? በስራው። ስለዚህ አክኖሌጅ ታደርጋለች ቤተ ክርስቲያን ያንን አለ። ግን ማን ነው የሰጠው? ኢየሱስ ነው። ሁለተኛው በሐዋርያትና በነቢያት መሰረት ላይ ታንጻችሁ ነው። እኔ ሐዋርያ አይደለም መሰረቴ ማለት ኢየሱስ ነው። ምን ለማለት ነው ካላችሁ ነቢያት ፕሮፌሰር አድርገው የተናገሩት ስለማን ነው? ስለ ክርስቶስ ነው። ሐዋርያት የሚያስተማሩት ስለማን ነው? ስለ ክርስቶስ ነው። ስለዚህ መሰረታችን ክርስቶስ እንጂ ሐዋርያቱ አይደሉም። ምክንያቱም እዚሁ ጋር ይለናል እግዚአብሔር በተሰጠኝ ጸጋ መጠን እንደ አንድ ብልህ ግንበኛ መሰረትን ጣልኩ አለ። ደግሞ ቅድም አጶሎስ እኔ ተከልኩ፣ አጶሎስ ውሃ ጠጣ ነው። እንደገና ደግሞ እኔ እንደ አንድ ብልህ ግንበኛ ምን አደረኩ? መሰረትን ጣልኩ። መሰረቱ ማን ነው ይለናል? ክርስቶስ። ሌላው በላዩ ላይ ይገነባል። ነገር ግን እያንዳንዱ እንዴት እንደሚገነባ መጠንቀቅ አለበት። ምክንያቱም አንድ ጊዜ ከተመሰረተው መሰረት በቀር ሌላ መሰረት መጣ የሚችል ማንም የለም። ኦኬ አሁን እቺ ቸርች ሐዋርያ ዘውዴ 2003 ላይ ተተክላለች፣ ተመስርታለች። ይኸው 23 ዓመት ያለ እግዚአብሔር ጸጋ ቤተ ክርስቲያን ማገልገል አይቻልም። በጣም በመሪነት ማገልገል ከባድ ነው። እንኳን አይደለም በእውነት ነው። ቅድም ወንድሜ ጋር ሊጨቃጭቅ እኔ ሁለተኛ ብር አልሰበስብም ማለት ለምንድን ነው የማሰበስበው? ምክንያቱም የአንዳንዱ ሰው ፊት ይከብዳል፣ አንዳንዱ ደግሞ መጥፎ ነገር ይናገራሉ። መርዳት ካልፈለጋችሁ ተውት። ማንም ያስገድላል፣ ማንም አያስገድላችሁ። እኔም ደግሞ አንተም አልኩት አንተ የምታገለግለው እግዚአብሔር ነው እንጂ ሰውን አይደለም። ሽልማታችን ከእግዚአብሔር እንጂ ከሰው አይደለም። በጣም የምትቀርበው ሰው እንኳን በቃ የሆነ ነገር ውስጥ ሊቀጥል ይችላል። እግዚአብሔርን እንደምታገለግል ካመንክ ግን እግዚአብሔርን አገልግል ትቀጥላለህ። እኔ መርሮኝ በቃ ሁለተኛ አልሰብክም ብዬ አውቃለሁ። ግን እግዚአብሔር በቃሉ መለስ ያደርጋል። መለስ የገዚ ቁጣ በተነሳ ጊዜ ስፍራህን ምን አትበል አትልቀቅ። ብዙ ስፍራ ላይ ያስለቅቁ የሚመጡ አንፎርቹኔትሊ እግዚአብሔር ሰው የሚጠቀመው ሰይጣን ነው። ሰይጣን መብት የለውም። በእኔ ላይ ምን መብት አለ?
መብቴን መልሶልኛል ኢየሱስ። እባብና ጊንጡን ትረግጡ ዘንድ ተብሏል። ስለዚህ በመካከል የሚሰራው አንተም ወንድሞች እንኳንም እንደዛው ነው። እነሱ ደግሞ ባይኖሩ አናድግም ነበር። አናድግም። ሁሉም ስሙዝ ቢሆኑ እግዚአብሔር አገልጋይ መላክ ያስፈልገዋል። ሁሉም ጤነኛ ቢሆኑ ሆስፒታል ይኖራል። ታማሚ ስላለ እና መሰረቱ ክርስቶስ ኢየሱስ እንጂ ሐዋርያት አይደለም። እዛው ምዕራፍ 12 የቀድሞ የጀመርኩት ጋር ሄዶብኛል ሰዓት። ምዕራፍ 12 ስለ አካል ያወራና እንግዲህ አይን እጅን አታስፈልገኝም ሊል አይችልም ምናምን ነገር ያልና ስለ አካል፣ ስለ አይን፣ ስለ ጆሮ ስለ ይናገርና ዋናው ዓላማው 27 ላይ እንግዲህ እናንተም የክርስቶስ ምንድን ናችሁ? አካል ናችሁ። እያንዳንዳችሁ የአካሉ ብልቶች ናችሁ። እግዚአብሔር በቤተ ክርስቲያን ውስጥ አንደኛ ሐዋርያትን፣ ሁለተኛ ነቢያትን፣ ሶስተኛ መማራን፣ ቀጥሎ ታምራት አድራጊዎች፣ የመፈወስ ስጦታ ያላቸውን፣ ሌሎችን የመርዳት ስጦታ ያላቸውን፣ የማስተዳደር ስጦታ ያላቸውን፣ በልዩ ልዩ ልሳን የመናገር ስጦታ ያላቸውን ሰዎች ምን ብሏል? መድቧል። የት? በቤተ ክርስቲያን ውስጥ። ቤተ ክርስቲያን ያን ያበቃች ከተባለ ኦኬ። አሁን ካለች ግን እነዚህ አሁን ስጦታዎች አሉ። አንዳንድ ወንበዴ ነቢያት ስላሉ፣ ወንበዴ ሐዋርያት ስላሉ እየቸበቸቡ ዘይት ስለሚሸጡ እነሱን ለማለት ግን እግዚአብሔር ቃል አላቸው። ኦኬ ሐዋርያት ሲባል በሶስት ይከፈላል። ገብታችሁ እዩት፣ መርምሩት። እሺ የመጀመሪያው ሐዋርያ አብ የላከው ሐዋርያ፣ አብ የላከው ሐዋርያ ኢየሱስ ክርስቶስ ይባላል። ማንም ከአብ ተልኬያለሁ አይልም። በአብ የላከው ወደ ምድር ኢየሱስ ብቻ መተኪያ ነው። ኦኬ ሁለተኛው ወልድ የላካቸው ሐዋርያት ናቸው። እነሱ ደግሞ የበጉ ሐዋርያት። የበጉ ማለት ቅጽል አይደለም፣ ከሌሎች ሐዋርያት ለመለየት ነው የበጉ ሐዋርያት። እነሱንም መተካት ካሁን በኋላ አይቻልም። ይሁዳ እንኳን ሲሞት አይደለም ሹመቱን ማን ይውሰደው? ሌላው ይውሰደው በሚለው ቃል መሰረት ተነስተው ጴጥሮስ ተናገረ። ሹመቱን ሌላ ይውሰደው ተብሏል። ስለዚህ በመካከላችን ክርስቶስ ኢየሱስ ከጥምቀት እስከ እርገቱ ድረስ ያየ ሰው መሆን አለበት። ከዛ ሁለት ሰዎች መረጡ። ከሁለቱ ማቲያስ ገባ። 12ቱ ሐዋርያት የበጉ ሐዋርያት ይባላል። ራእይ መጨረሻ ላይ የቸርቹ መሰረቶች 12ቱ ሐዋርያት ናቸው። የቅጥሩ መሰረት አረ 12ቱ ናቸው። እነሱን መሆን አይቻልም። የበጉ ሐዋርያ ነው ካለ ልንገስጸው እንችላለን፣ ልንናገር። ሶስተኛው የመንፈስ ቅዱስ ሐዋርያ፣ መንፈስ ቅዱስ ኮሚሽን አድርጎ የላካቸው። ጳውሎስ እዛ ነው የሚገባው። ኦኬ አንዳንድ ሰው ነገሩን አበላሽቶ ጠምዝዞ ስለተናገረ ሁሉንም ሮግ ነው ብለን አንወስድም። ለምሳሌ ደረጃ ይደረጋል ወንጌል ላይ፣ ከዛ አስተማሪ፣ ከዛ ምናምን ብለን፣ ከዛ ነቢይ፣ ከዛ ምናምን ነገር። አንዳንድ ሰዎች ሮንግሊ ስላደረጉት ሮንግ ነው ማለት ግን አይደለም። መጽሐፍ ቅዱስ ውስጥ ነቢይ የነበረ ሐዋርያ ሆነ። ሲላስ ነቢይ ነው፣ በኋላ ግን ሐዋርያ ሆነ። አሳያቸዋለሁ። እሱ ጳውሎስ ራሱ ከክርስቶስ ጋር ተገናኘ። መጀመሪያ ኦርዴን ያደረገችው ወይም ደግሞ የላከችው ቤተክርስቲያን የአንጾኪያ ቤተክርስቲያን ምዕራፍ ሐዋርያት ማልጠቅሰው እንትን ማን ነው ገብቼ ማላነበው ለመፍጠር ብዬ ነው። ሐዋርያት ሥራ ምዕራፍ 13 ላይ ታገኙታላችሁ። በአንጾኪያ መምህራንና ነቢያት ነበሩ ነው የሚለው። ከነሱ ውስጥ ባርናባስና ጳውሎስም አሉ። ስለዚህ ጳውሎስ ወይ ነቢይ ነው ተብሏል፣ ወይ ደግሞ ሐዋርያ ነው ተብሏል። ማን ነው? መምህር ነው ተብሏል። በኋላ ሲጾሙና ሲጸልዩ ግን መንፈስ ቅዱስ ባርናባስንና ሳውልን እኔ ለፈለኳቸው ስራ ምን በሉልኝ
ለዩልኝ። ከዛ ከጾሙ ከጸለዩ በኋላ እጅ ጽነው አሰናበታቸው። ስለዚህ ባርናባስ ምንድን ነው? ሐዋርያ ነው። ቼክ ማድረግ ከፈለጋችሁ ሐዋርያት ሥራ ምዕራፍ 14 በፍጥነት እና ሐዋርያ ስለመሆኑ ማለት ነው። ማለት ጳውሎስ ብቻ ላይ የቆመ እንዳይመስላችሁ 14 ላይ ወደ 14-11 ላይ ሕዝቡ ጳውሎስ ያደረገውን ባዩ ጊዜ በሊቃኦንያ ቋንቋ አማልክት በሰው ተመስለው ወደኛ ወርደዋል ብለው ጮሁ። በርናባስን እንዲያሉ ዋና ተናጋሪ ስለነበረ ጳውሎስን ሄርሞን አሉት ይላል። ከዛ ከከተማው ወጣ ብሎ የነበረው የድያ ቤተ መቅደስ ካህን ኮርማዎች፣ የአበባ ጉንጉኖች ወደ ከተማ መግቢያ አምጥቶ ከሕዝቡ ጋር ሆኖ ሊሰዋላቸው ፈለገኝና 14 ላይ ሐዋርያቱ ማለት ነው። ሐዋርያው አይደለም የሚለው ሐዋርያቱ ፕሉራል። ስለዚህ ማን የነበሩት? ሶስት ልጅ አይደል? ባርናባስ እና ሳኦል የባርናባስ ያክስት ልጅ ነው አይደል? ማን? ሉቃስ፣ ማን? ማርቆስ። ስለዚህ ሐዋርያቱ በርናባስ እና ሳኦል ጳውሎስ ሁለቱን ጠራቸው። ስለ ማርቆስ የምናውቀው ነገር የለም። ይህን በሰሙ ጊዜ ልብሳቸውን ቀደው ወደ ሕዝቡ ወጡ። ስለዚህ እነዚህ የቤተ ክርስቲያን ሐዋርያ ናቸው። ለቤተ ክርስቲያን እግዚአብሔር መድቧቸዋል። ኦኬ። ከዛው ከቆሮንቶስ ሳንወጣ ክርክር ተነሳ። አንጾኪያ ውስጥ ሕጉን መጠበቅ አለብን የለብን፣ መገረዝ አለባቸው የለባቸው የሚለው ክርክር ሲመጣ አንጾኪያ ቤተክርስቲያን ባርናባስና ጳውሎስን ወደ ኢየሩሳሌም ላከቻቸው አይደለም። ከዛም ሐዋርያቱና ሽማግሌዎቹ ተሰብስበው ውሳኔ ወሰኑ። ከዛ ከውሳኔው በኋላ ከእናንተ ጋር ይሁዳና ሲላስን አብረን ልከናቸዋል ብለው ደብዳቤ አልተሸከመው ላከዋቸው። ከዛስ ይሁዳና ሲላስ ሐዋርያት ሥራ ምዕራፍ 15:32 ራሳቸው ነቢያት ስለነበሩ ይላል ወንድሞችን ብዙ ንግግር በማድረግ መከሯቸው፣ አበረታቷቸው። ስለዚህ ሲላስ ነቢይ ነው። ቅድም አሳየዋቸዋል። መምህራንና ነቢያት ተብለው በኋላ አፖስትል ሐዋርያ እንደሆኑ ማለት ነው። ሲላስን ደግሞ ካያችሁ በኋላ አንደኛ ተሰሎንቄ በፍጥነት ይሉልኝ። አንደኛ ተሰሎንቄ መጀመሪያ ላይ ሲጀመር ከጳውሎስ ከሲላስና ከጢሞቴዎስ ይላል። ከሶስቱ የእግዚአብሔር አብና የጌታ የኢየሱስ ክርስቶስ ለተሰሎንቄ ቤተክርስቲያን ምዕመናን ብሎ ደብዳቤው ከማን የተጻፈው? ከጳውሎስ ከሲላስና ከጢሞቴዎስ። ምዕራፍ 2 ላይ ስትሄዱ 2:5 ብለው የሽንገላ ቃል ከቶ እንዳልነገርን ወይም ስስትን ለመሸፈት ብለን አስመሳዮች እንዳልሆንን ታውቃላችሁ። ለዚህም እግዚአብሔር ምስክራችን ነው ይላል። ከእናንተም ሆነ ከሌሎች ከማንም ከሰው የሚገኝ ክብር አልፈለግንም። የክርስቶስ ምን የክርስቶስ ሐዋርያት እንደመሆናችን መጠን ሐዋርያት የሚለው ምንድን ነው? ፕሉራል። የክርስቶስ ሐዋርያት እንደመሆናችን መጠን ሸክም ሆንባቸው። አጶሎስ ሐዋርያ እንደሆነ አንደኛ ቆሮንቶስ ምዕራፍ 4 ላይ ማየት ትችላላችሁ። ግን አፖስትል ወይም ደግሞ ሐዋርያ ማለት ምን ማለት ነው የሚለው ስንል የተላከ ማለት ነው። በቃ የተላከ ጸጋ እኮ አይደለም። ማን ነው ጸጋ ያደረገው? መላክ ማለት ነው። መልእክት ይዘህ መሄድ ማለት ነው። በምን አወቅ? ሮሜ 1 ሁላችንም ብንሄድ ሮሜ 1 መጀመሪያው ላይ
ወንጌል ከ3 ጀምሮ ስለ ልጁ በሥጋ ከዳዊት ዘር ስለሆነ በቅድስና መንፈስ ደግሞ ከሙታን በመነሳቱ የእግዚአብሔር ልጅ መሆኑን በኃይል ስለተገለጠው ስለ ጌታችን ኢየሱስ ክርስቶስ ነውና በእርሱ በኩል ስለ ስሙ ከአሕዛብ ሁሉ መካከል ሰዎችን በእምነት አማካኝነት ወደሚገኘው መታዘዝ ለመጥራት ጸጋንና ምን ሐዋርያነትን ተቀበልን። ስለዚህ በግዴል አድርገን እኮ ቆጥረን ነው። ሐዋርያ ማለት መልእክት ይዞ የመጣ መሆን አለበት። ምንድን ነው መልእክቱ ነው እንጂ ማየት ኢየሱስን ያየው ምናምን ነገር በጣም ይላል። ሐዋርያው ጳውሎስ እኔ ክርስቶስን አላየሁትም ብሎ ያለው እኮ እሱ ሐዋርያነቱን ስለተጠራጠሩ ሐዋርያ መለኪያው ክርስቶስን ማየት ነው ለማለት አይደለም። እንደውም እኮ ይላል የሐዋርያነቴ ምልክት እናንተ ናችሁ፣ ከእናንተ በላይ ደግሞ ማንም የለም። ምክንያቱም እዛው መልእክት ይዞ መጥቶ ቸርች ተመስርታለች። መመስረትም ቸርች መመስረትም የሐዋርያነት መለኪያ ነው ያለው ማለት አንድም ሰው ሊያመጣ ሎጂክ ተጠቅመን የምናመጣው ጉዳይ እንጂ መመስረትም አይደለም። የሐዋርያ እውነተኛ የሐዋርያ ምልክት በእናንተ መካከል ተደርጓል። አንደኛው በትዕግስት መጽናት፣ ሁለተኛው ድንቅ ማድረግ፣ ተአምር ማድረግ። እነዚህ ያልተደረገው ወይ ያለ ኩዌስችን ነው የሚያደርገው። ኦኬ እንደው ከሐዋርያ ጳውሎስ በኋላ የለም ለሚሉ ኤፌሶን 2 ራእይ ላይ የተጻፈውን ቢያነቡ በጣም ጥሩ ነው ብዬ እላለሁ። ለምን ካላችሁ መጨረሻ የተጻፈው መጽሐፍ የቱ ነው? የራእይ መጽሐፍ ነው አይደለም? ራእይ የጻፈው ሐዋርያ ዮሐንስ እና ያችን ቤተክርስቲያን አፕሪሼት አድርገን በጣም የሚደንቅ ስራህን አውቃለሁ፣ ትጋትህን አውቃለሁ። ሐዋርያት ሳይሆኑ ሐዋርያት ነን የሚሉትን መርምረህ ይላል። አይ 13ቱ ብቻ ከሆኑ እኮ መመርመር አያስፈልግም። ስም ዝርዝር ማለት ነው። ቆይ ማነው ስም ሐዋርያ አለሙ ብለሃል አይደል? 12ቱ እንትና ነው ፒተር እና አንቆጥራ አይዚ ውስጥ የለም ማለት ይቻላል። ግን መመርመር ያስፈልጋል ማለት ነው አይደለም? መርምረህ ሐዋርያት እንዳልሆኑ አውቀሃል። የሐሰት ሐዋርያ አሉ ማለት የእውነት ሐዋርያ ማን ነው የሉም ማለት ሐዋርያ የለም ማለት ነው። የሐሰት መኖሩን ምንድን ነው የእውነት ምስል አለ። እንደገና ምዕራፍ እዛው 3 ነቢይ ነኝ የምትለዋን ኤልዛቤልን ምን ብለሃታል? ችላ ብለሃታል። አሁን ኢየሱስ ክርስቶስ ጥያቄ አድርጎ ያቀረበው ነቢይነቷን አልነበረም። ምኗን ነው? ትምህርቷን ነው ጥያቄ ውስጥ የከተተው። ምክንያቱም ብዙዎቹን ታስታለች አለችው። ዝም ብለሃታል በማለት ለአዘሮች ስትገለጥጥ ሴትም ነቢይ መሆን ትችላለች ማለት ነው። ምክንያቱም እንዴት ሴት ሆና ነቢይ ትሏለች አላለም። እንደገና ደግሞ ነቢይ እንዳለ እየነገረ ስለዚህ እኛ ሰዎች ሚሉትን መስማት መልካም ነው። ገብታችሁ አሁን ያሉትን ገብታችሁ መርምሩ። እንዲህ ብለህ ነበር ብላችሁ ጠይቁ። ግን ከባይብል ስለ ሰዎች እንዳትጠይቁ። ከባይብል ኦኬ መጽሐፍ ቅዱስ እንደዚህ ነው የሚለው ብላችሁ መጠየቅ ትችላላችሁ። አብቅቷል የሚባል ነገር ምርኮ ማረከ ወደ ላይ ሲወጣ ደግሞ ስጦታ ለማን የሰጠው? ለቤተ ክርስቲያን። አንዳንዱን ሐዋርያት፣ አንዳንዱን ነቢያት፣ አንዳንዱን መምህራን፣ አንዳንዱን እረኞች፣ አንዳንዱን ያው እረኛ የምትለው በአማርኛ ስለምንደበር ነው መሰለኝ መጋቢ ብለዋል። መጋቢ ግን ፓስተር አይደለም። አይዞህ ፓስተር ይመግባል እንጂ መጋቢ መባል የለበትም። መጋቢ ሁሉም ናቸው። ሐዋርያም ይመግባል፣ ነቢይም ይመግባል፣ እንትንም ይመግባል። ግን በልምድ ገብቷል አይደለ? ስለዚህ መጋቢ ብለን ምክንያታችን እረኛ የምትለው ከገጠር ጋር ስለምትያያዝ ነው መሰለኝ እረኛ ነው ትክክል።
ምክንያቱም ትክክለኛ እረኛ በጎቹን ያውቃል አይደለ? እንደገና ደግሞ ያሰማራቸዋል፣ በለመለመ ስፍራ ያሰማራቸዋል። በእረፍት እረፍት ውሃ ታውቃላችሁ? ሚያቅማል በእረፍት ውሃ ዘንድ ማለት አንዳንድ ጊዜ ይደፈርሳል። ወንዝ ሲደፈርስ ዝም ብለው ከብቶች ከበሉ አዞ ብቅ ብለው ይነግሳል። አንድ ጸጥ ካለስ ይታያል። አዞ ሲመጣ ይታያል። ጸጥ ካለ የለም ማለት ነው። ሌላ አካባቢ ነው ያለው። መርቶ ወደዛ ይወስዳቸዋል። እንደገና የደፈረሰ ነገር አለ። ስለዚህ እረኛ የሚለውን ወዷል። በእንትን አምናለሁ ታይትል ነው ብዬ ደግሞ አላምንም። ግን ምንድን ነው አንድ ሰው አሁን እኔ ዘካርያስ ፓስተር ዘካርያስ ብትሉኝ አይዶማኝ፣ ዘካርያስ ብትሉኝ አይዶማኝ፣ ምንም ችግር የለብኝም። እና አንዳንድ ሰው በስሜ ከጠሩበት በጣም ይቅርታ ይላል እንዳትሉ፣ ምንም እወዳቸዋለሁ፣ ትወዱኛላችሁ አውቃለሁ። ያ ምንድን ነው እግዚአብሔር የሰጠን ስጦታ እንጂ እንደ ሕክምና ዶክተር ከፊት የምናስቀምጠው ዶክተሩ ተምሮ ያመጣው ለፍቶ፣ እኛ ግን ፈጠን ፕሬዝ ግን ሐዋርያት ነቢያት አለ። ጌታ ይባረክ። እንነሳና እንጸልያለን። አይሆን ጥሩ ታይሞሰድኩኝ ሃሌሉያ ይህን ምነግራችሁ ግራ እንዳትጋቡ ገብታችሁ እንድታነ በኋላ ላይ ደግሞ ዛሬ የመጨረሻው የደቀ መዝሙር የምመዘግብበት ነው። ያልተመዘገባችሁ እዚህ ክፍል